በመጀመሪያ እንኳን ወደ ታላቋ ምድር ወደ ቦረና ዞን በሰላም መጣችሁ አናዱፉ ማለት ፈልጋለሁ። ከዛ ባሻገር በአሁኑ ሰዓት ከ8 ዓመት ቆይታ በኋላ የቦረና አባገዳ የስልጣን ርክክብ የሚደረግበት ወቅት ነው። እንደ ባህልና ቱሪዝም ጽሕፈት ቤት ደግሞ ይሄ ባህል ርክክቡ ሲደረግ ምን አይነት ቅድመ ሁኔታዎች ተደርጓል በሚለው መጀመሪያ እቅድ ነው ያወጣ ነው። እቅዱን እንዴት መተግበር እንዳለብን ከዞን አስተዳደር ከሚመለከተው ጋር ውይይት ከተደረገ በኋላ ወደ አፈጻጸም ገብተን ከ5 ወር በፊት ይሄንን እንደ መንግስት ለመስራት አቅደናል። ግን ባህሉን የሚመለከተው ዋናው የስርዓቱ ባለቤት የሆነው አባገዳዎቹ የቦረና ማህበረሰብ ግን በባህል ከ9 በላይ እንትኖችን የባህላዊ ስርዓቶችን ሲያካሂድ ቆይቶ ለባህል ስርዓት ርክክቡ የቀረበ መሆኑን ነው። ይሄ እንደ ኦሮሞ ህዝብም እንደ ቦረና ህዝብም በጣም የሚያኮራ የኦሮሞም አንገፋ ስለሆነ ለኦሮሞ ትልቅ ኤክስፒሪየንስ ወይም ደግሞ ብዙ ትምህርቶችን የሚያስተምርበትና ለትውልድም ብዙ ነገር የሚያስተላልፍበት መሆኑን ለማንሳት እሞክራለሁ። ስለዚህ ይሄ ባህል የሁላችንም ነው። የኦሮሞ ህዝብ የቦረና ብቻ ሳይሆን የኢትዮጵያን ባህል ነው። ዲሞክራሲ የምንማርበት የስልጣን ርክክብ በሰላማዊ መልክ የሚካሄድበት መሆኑን ማንሳት ፈልጋለሁ። በአጠቃላይ እየተደረገ ያለው እንትን ለምሳሌ በዚህ ሳምንት የባህል ሳምንት ተብሎ ተሰይሟል። ስለዚህ ሆቴሎቻችን በያቤሎ ከተማ ስትሄዱ ወደ 56 ያሉ ሆቴሎች በባህል ልብስ ማስተናገድ ከ70 በላይ % የሚሆነው የቦረና ዘፈኖች በአርት እንዲታዩ እንዲደመጡ ተደርጓል። እሱ ብቻ ሳይሆን ትምህርት ቤቶች፣ ባንኮች የእንኳን ደህና መጣችሁ መስተንግዶችን በባህል እንዲያስተናግዱ የተደረገበት እንትን በጣም ጥሩ ነው። ወደ 11 ወረዳዎች አሉን ከተማውን ጨምሮ ሁሉም የባህል ቱፊቁን ወስዶ ይሄንን ባህል ያሳየበት ያስተማረበትና እንግዶችን ከሚዲያ ጀምሮ ሲቀበል የነበረበት መሆኑን ለማንሳት ሞክራለሁ። ይሄ ብቻ አይደለም። በዚህ ሳምንት ቅዳሜ እስከ 8 ሰዓት የፓናል ዝግጅት አለን። በፓናል ዝግጅቶች ከ1000 ሰው በላይ ይታደማል ብለን የምንጠብቅበት ነው። በ30 ደግሞ የክብር እንግዶች ተገኝተውበት የሚፈጸምበትና ትልቅ ትምህርት የምንወስድበት መሆኑን ማንሳት ፈልጋለሁ። እንግዲህ አርዳ ጅላ በዳሳ አካባቢ ዋናው ባህሉ የሚካሄድበት አካባቢ ነው። እዛ እንግዲህ የባህል ገልማዎች ነው የምንለው። እንግዲህ በአማርኛ አዳራሽ እንደማለት ነው። የአዳራሽ የባህል ነው። የባህል ምግቦች፣ አልባሳት፣ የባህል እቃዎች ያሉበት ራሱ አዳራሹ ገልማው ራሱ በራሱ ቱሪዝም ነው፣ በራሱ ባህል ነው። በጣም የምንማርበት የሚያስደስተን ነው። አንዱ ይሄ ነው። ሌላው ደግሞ ከባህሉ አኳያ ደግሞ በ29 የካቲት 29 ማታ እስከ ሌሊቱ ሙሉ ኮንሰርት አለን። የኦሮሞ ታዋቂ ዘፋኞች የሚሳተፉበት ህዝቡን የሚያዝናኑበት፣ በንጋታው ደግሞ የክብር እንግዶች መጥተው ቀጥሎ ኮንሰርቶቹ የሚታዩበት መሆኑን ማየት እንችላለን። ስለዚህ በአጠቃላይ በአሁኑ ወቅት እንደ ኦሮሞም እንደ ቦረናም ትልቅ የምንማርበት ስርዓት መሆኑና ለትውልድም ብዙ ነገር ያተረፈው መሆኑን ማየት ይቻላል ማለት ነው። የዛሬ 8 ዓመት ያለው የኢኮኖሚ እንድምታውን ስናየው በጣም ልዩነት አለው። ለምሳሌ በያቤሎ ከተማ ብቻ ስንወስድ 56 በላይ ሆቴል ፔንሲዮኖች አሉ። ብዙ ገቢ ያገኙበት አልጋዎችን በማስያዝ እንግዶቻቸውን በመቀበል የተለያዩ ምግቦችን በማቅረብ የባህል አልባሳቶችን በመሸጥ ለከተማው ትልቅ የገቢ ምንጭ የፈጠረበትና ለኢኮኖሚው ባህሉ ትልቅ ነገር የፈጠረ መሆኑና ይሄንን በደንብ አጠናክረን ከቀጠልን ትልቅ እንትን እንዳለው ማየት ይቻላል ማለት ነው። እንዳቀድነው ከ400 ሺህ ሰው በላይ በዚህ ስርዓት ላይ ይታደማል ብለን ነው የምንጠብቀው። የወለደች ሴት፣ በጣም የታመመ ሰው ካልሆነ ሁሉም ከህፃን እስከ አዋቂ
ከአባ ገዳ እስከ የእምነት አካላቶች፣ ወጣቶች፣ ሴቶች ሁሉም ይታደማሉ ብለን ነው። ከወለዱ ሴቶች ውጪ መቅረት እንደሌለብን የዚህ ታሪክ አባል እንድንሆን ብዙ እንትኖችን አስተላልፈናል። እንዲገኙልን አባገዳው ጥሪ አቅርበዋል። የቦረና አባገዳ ሳይሆን የኦሮሞ አባገዳዎች ሁሉ የስርዓቱ አካል ሆነው በቦታው ላይ ተገኝተን እንድንታደምና እንድንማርበት የተደረገበት ስለሆነ ይህንን ያህል ሰው የያዝንበት ነው የሚለውን ማየት ይቻላል ማለት ነው። እና ቱሪዝም ጽሕፈት ቤት እንደ ዞንም በየደረጃው እንዳለውም ጽሕፈት ቤት ትልልቅ ትውልድ የሚማርበት አርጋ ዳጌቲ የሚባሉ ሽማግሌዎች አሉ። እነዚህ የኦሮሞ ሕዝብ ዶክመንት ናቸው። በእንትን በአፋቸው በሚነግሩ ነገር ብዙ ባህልን ይነግሩዋል። ብዙ ታሪክ የምትማርባቸው ናቸው። እነዚህ በጣም ተጠናክረው ተደራጅተው ባለፈውም ከሁለት ቀን በፊት ሄዳችሁ እንዳያችሁትም በቦታው ላይ የባህል ገልማዎችን ስታዩ ነበረ። ብዙ የባህል እቃዎችን ስታዩ ነበረ እና አንድ ይሄንን ያየንበትና ሌላ ደግሞ ከቦረና ዩኒቨርሲቲ ጋር በመሆን የሪሰርቾችን ወይም እንትን የተለያዩ ጥናቶችን የተጠናበትና ብዙ ጥናቶች የቀረቡበት ነው። አሁን በፓናሉም አንዱ የሚቀርበው ከቦረና ባህል ጋር ተያይዞ እንዴት ዲሞክራታዊ እንደሆነ የሚቀርብ ፕሬዘንቴሽን አለ። ይሄም አንድ አስተማሪ ነው። ስለዚህ አንድ ዩኒቨርሲቲው እዚህ መኖሩ ትልቅ ጠቀሜታ እንደፈጠረ ነው እና ይሄ ብቻ ሳይሆን ራሱ ከአባቶቹ ከቤተሰቦቹ ይህንን ባህል ለመማር የሚደረገው እንደ ባህልና ቱሪዝም ትልቅ ነገር እንዳለው፣ ሌላው ደግሞ ከእንትኖች ከሚዲያዎች ከማስ ሚዲያዎችም ለምሳሌ በዚህ በዘንድሮ ባህል ላይም ምንድን ያደረግነው እስከ 1 ሚሊዮን ብር አውጥተን ዶክመንተሪ እንዲሰራ ራሱ የቦረና ባህል ምን ይመስላል የሚለውን አንድ ዶክመንተሪ በኦቤን አሰርተን ትልቅ ትምህርት የተሰጠበት መሆኑን ማንሳት ይችላል። ስለዚህ ብዙ ስራዎች የታቀዱበትና ለትውልድ የሚሆኑ ምሳሌ የሚሆኑ ነገሮች የተሰራበት ነው ማለት ነው። የቦረና የገዳ ስርዓት 72 ብቻ አይደለም 166ኛው ነው። ይሄ ከተሐድሶ በፊትና ከተሐድሶ በኋላ አሁን የምታዩት ከተሐድሶ በኋላ ከገዳዩ ገልገሎ በኋላ ያለው 72ኛው ነው። ተገዳዩ ገልገሎ በፊት ደግሞ 94 አለ። በተሐድሶ ነው 72ኛው ነው እንጂ የቦረና የገዳ ስርዓት ቁጥሩ 166 ነው። ግን አድሶ ገዳዩ ላይ አድሶ እዚህ መጥቷል። እንዲያውም ይሄ ማለት ምንድነው? ዲሞክራሲን ለማስተማር ነው። ቀድሞ የቦረና ማህበረሰብ እጩዎችን ያቀርባል። እጩዎቹ በስርዓቱ ነው የሚወጡት። በስርዓቱ ታይተው ታጭተው ለምሳሌ ከ16 ዓመት በኋላ መልች ሀለኬ የሚባለው ያያችሁት ልጅ ከ16 ዓመት በኋላ አባገዳ ይሆናል። ይሄ ኦልሬዲ በቃ የታጨ ነው፣ በስርዓቱ የሚታወቅ ነው። ሌሎች መጥተው ይውሰዱ የሚባል አይደለም። ወይም ሌላ አጭቻለሁ አትልም። ይሄ ስርዓቱ አጭቶት ያስቀመጠው ነው። ይሄ ምን ያስተምራል ብለን ካል ዲሞክራሲያዊነቱን የስልጣን ሽግግሩ በባህሉና በትውፊቱ መሰረት ነው እንጂ በምርጫ እንዳልሆነ ይሄ እንደ ሌሎች ማህበረሰቦችም ብዙ ነገሮችን የሚያስተምር መሆኑን ማየት ይቻላል። ስለዚህ ሁሉም ተቀምጠዋል። ከ24 ዓመት በኋላ ማን ይሆናል የሚባለው ይታወቃል። እና እንዲሁም ክብር ጠቅላይ ሚኒስትራችን አንድ ጊዜ ቦረና ዞን ታድመው በጣም ሰስፔንስ ያደረጋቸው ነገርና ለሚዲያዎችም ሲገልጹት የነበረው መሆኑን ለማየት ነው። ስለዚህ ትልቅ ታሪክ የምንማርበትና ለትውልድ የሚተርፍ የስልጣን ቅብብሎሽ መሆኑን ማየት እፈልጋለሁ ማለት ነው። እውነት ለመናገር የቦረና ማህበረሰብ በጣም ደስተኛ ነው። በጣምም ምስጋና የሚቸረው ማህበረሰብ ነው። በብዙ ስርዓቶች ያልፈረሰ ስርዓት ነው። ለምሳሌ ጉዮ ቦሩ አሁን የሚወስደው ስልጣን ስንወስድ ቀድሞ በነበረው ስርዓት የእሳቸው አባት ሄደ ጦርነት መርቅ ሲሉት አባገዳ ሰላም ነው እንጂ የሚመርቀው ጦርነት አይመርቅም ብሎ የተገደሉበት እና ታሪካዊ አባገዳም ነው ጉዮ ቦሩ ያውኑ። ስለዚህ አባታቸው በጣም ታሪካዊና እስከዚህ ደረጃ እስከ መስዋዕትነት የሚያስከፍል ነውና በአጠቃላይ ስናይ ዲሞክራሲያዊነቱን መማር እንዳለብን፣ ትውልድ ደግሞ ከዘመናዊነት ወደ ባህል መጥቶ ይህን ነገር ተምሮ
ባህል ጥሩ መሆኑን ሰላምን ማወጁን አንድነትን ማወጁን ማየት ይቻላል። ሌላው ደግሞ ያየንበት ይሄ ከፌዴራል የመጣው የሳይክል እንትን እውነት ለመናገር በጣም ነው የምናመሰግናቸው። በጣም ደስተኞች ነን። ብዙ ሚዲያዎች መጥተዋል። ይሄ ባህል እንዲተዋወቅ ስላደረጉልን ትልቁ ነገር ሚዲያ አራተኛ መንግስት ነው። የሰራነውን ነገር ሚዲያ ካላስተዋወቀ አይሆንም እና ሁላችሁንም በባህልና ቱሪዝም ስም በጣም እናመሰግናለን። እንግዲህ የኢትዮጵያ ሕዝብ፣ የኦሮሞ ሕዝብ፣ ወጣቶች፣ ሴቶች ሁሉ የዚህ ሲስተም ወይ የዚህ ስርዓት አካል እንድትሆኑ አሬሮ ወረዳ አርዳ በዳሳ በመገኘት ይሄንን ባህል አብረን እንታደም፣ አብረን ደስተኛ እንሁን ብዬ ጥሪ ማስተላለፍ ፈልጋለሁ። አመሰግናለሁ።